ፈቅታለች። በእግዚአብሔር ስም እናመሰግናለን። ሁላችሁም አጨብጭባችሁ ደስታችሁን ግለጡ። ትለያለች አድዬ ትለያለች ትለያለች አድዬ ትለያለች የደህናት አድዬ የደህናት። አሁን ምስክር ወረቀት ነው እንደምታዩት። አመስግነው አንድ ላይ አሁን ሁላችንም የከተማ አስተዳደሩ ሊደረግ የሚችለው ቤተክርስቲያን ልትምትችለው ይሄ ስለሆነ እንጂ ከዚህ በላይ ሊመሰገን የሚገባው ስራ ነው የሰራው። ክብርት ከንቲባ ወይዘሮ አዳነች አቤቤ የህንፃውን ቁልፍ በዚህ ሰዓት ለብፁዕ ወቅዱስ አባታችን ያስረክቡልናል። ሁላችንም በጭብጨባ እንደግፋለን ማለት ነው። ቁልፉን ብፁዕ ወቅዱስ አባታችን ለብፁዕ ጠቅላይ ስራ አስኪያጃችን በእውነት ለብፁዕ አቡነ ሳዊሮስ ለእድለኛው አባት አስረክበዋል። አመስግኑላቸው። ሁሉም እድል ይፈልጋል። እግዚአብሔር የፈቀደው ሰዓትና ጊዜ ሁሉም በሰዓቱ በጊዜው ሆኗል። ያለ እርሱ የሚሆን ነገር የለም። ስለሆነም የከተማ አስተዳደሩን ከልብ ከልብ እናመሰግናለን። አባታችን አቡነ ማትያስ የአዲስ አበባ ከተማ አስተዳደር ያስገነባውን ባለ 7 ወለል ሁለገብ ምትክ ህንፃ ለቅድስት ቤተክርስቲያን አስረከበ። የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽራ ሚኒሊክ ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል። እንግዲህ ህንፃውን ያስረከበው ከንቲባ አዳነች አቤቤ ሲሆኑ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወዕጨጌ ዘመንበረ ተክለ ሃይማኖት ህንፃውን ተረክበዋል። በርክክብ ስነ ስርዓቱም ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ ብፁዓን አበው ሊቃነ ጳጳሳት፣ የከተማው አስተዳደር ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችም ተገኝተዋል። ወጪው ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባው አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ሁለገብ ህንፃ በኮሪደር ልማት መልሶ ማልማትና ህንፃው በእርጅና ምክንያት የተጎዳ በመሆኑ በአዲስ መልክ ባለ 7 ወለል ህንፃ የቀድሞውን ህንፃ ምትክ ሆኖ ለቤተ ክርስቲያን የተሰጠ እንደሆነም ተገልጿል። ብፁዕ አቡነ ሳዊሮስ በምረቃና በርክክብ መርሃ ግብሩ ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን የጀመሩ ሲሆን ይህን የመሰለ ዘመናዊውን ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባና ባለድርሻ አካላት ሁሉ ከፍተኛ ደስታ ምስጋናቸውንም አቅርበዋል። ቅዱስ ፓትርያርኩም በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነ ንዋይ በክብር ስላስረከባችሁ እናመሰግናለን በማለት ምስጋናቸውን አቅርበዋል። ቅዱስነታቸውም ቃልን በስራ ለመተግበር የተከናወነ ተግባር የሚደነቅ መሆኑን የገለጹት ሲሆን በቤተ ክርስቲያኗ ለክብርት ከንቲባና ከተማ አስተዳደሩ የእውቅና የምስክር ወረቀትም አስረክበዋል። በትክክል የሚገለገልበት ብዙ እሴቶችን ጨምረን 5 ወለል የነበረውን ወደ 7 ወለል አሳድገን በአካባቢውም ላይ የፓርኪንግ ችግርም እንዳይኖር ወደ መሬት ውስጥ አንድ ገብተን የፓርኪንግ ስፍራ እንዲኖረው በማድረግ ከአካባቢው ጋራ በማስማማት የተገነባ ነው። ስንተባበር እንግዲህ ተማምነን አብረን ስንሆን መደጋገፍ በሚገባን ልክ ስንደጋገፍ እንዲህ አይነት ውጤታማ ስራዎች እንሰራለን። ውጤታማ ስራ መስራታችንን እንቀጥላለን። የኮሪደር ልማት ከተማችን ላይ ሲመጣና ሲለማ እውነቱን ለመናገር ምሳሌነት ባለው ተግባርና ውሳኔ የኢትዮጵያ ኦርቶዶክስ ቤተክርስቲያን አብራን ቆማ ደግፋናለች። በሌላ በኩል ደግሞ ለምትሰሩ ስራ ከተማ አስተዳደሩ በአክብሮት አገልግሎቱን ያቀርባል። ሁሌ ከጎናችሁ ነን ለማለት እወዳለሁ። አገልግሎት የሚውል ይህንን ህንፃ በወቅቱ እንዲፈጸም ስለረዳችሁን እግዚአብሔርን እናመሰግነዋለን። በተባለለት ጊዜ ታንጾ
አልቆ አምሮ አጊጦ ይህን ህንፃ ለዛሬው ቀን እንዲመረቅ በመድረሱ እጅግ የሚያስደንቅ ነው። በአጭር ጊዜ ነው ያለቀው። ስለዚህም በእውነቱ እጅግ በቤተ ክርስቲያናችን ስም ምስጋናችንን እናቀርባለን። ይህ ህንፃ የልማት አጋርነታችን ምልክት፣ የቀጣይ ስራዎቻችን ሁኔታ የሚቃኝ መሆኑ በቤተ ክርስቲያናችን ታሪክ ውስጥ በወርቅ ቀለም ተጽፏል። የገቡትን ቃል አክብሮ ይህን የመሰለ ዘመናዊ ህንፃ በመገንባት ቤተ ክርስቲያናችን እንድትረከብ ለማድረግ ላደረጉት ቁርጠኛ አመራርና ስኬታማ ስራ በድጋሜ በቅድስት ቤተ ክርስቲያናችን ስም ልባዊ ምስጋናችን እናቀርባለን። የአዲስ አበባ ከተማ አስተዳደር ያስገነባውን እንግዲህ ባለ 7 ወለል ሁለገብ ህንፃ ዛሬ ለቤተ ክርስቲያን አስረክቧል። እንግዲህ ምትክ ህንፃ ነው ይሄ። እንግዲህ የአዲስ አበባ ከተማ አስተዳደር በኮሪደር ልማትና በእርጅና ምክንያት በፈረሰው በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው በጽርሐ ምኒልክ ህንፃ ምትክ አዲስ ሁለገብ ህንፃ ገንብቶ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አስረክቧል ማለት ነው። ህንፃውንም ያስረከቡት እንግዲህ የከተማዋ ከንቲባ የሆኑት ከንቲባ አዳነች አቤቤ ሲሆኑ ህንፃውን የተረከቡት ደግሞ ብፁዕ ወቅዱስ አቡነ ማትያስ ቀዳማዊ ፓትርያርክ ርዕሰ ሊቃነ ጳጳሳት ዘኢትዮጵያ ሊቀ ጳጳስ ዘአክሱም ወእጨጌ ዘመንበረ ተክለ ሃይማኖት ሲሆኑ እንግዲህ በርክክብ ስነ ስርዓቱ ላይም እንግዲህ ቅዱስነታቸውን ጨምሮ ብፁዕ አቡነ ሳይሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ፣ የደቡብ ምዕራብ ሸዋና የሸገር ከተማ አህጉረ ስብከት ሊቀ ጳጳስ እንዲሁም ብፁዕ አቡነ ዲዮስቆሮስ የቅዱስ ሲኖዶስ ዋና ጸሐፊ፣ የደቡብ ምስራቅ ትግራይና የራያ አህጉረ ስብከት ሊቀ ጳጳስ፣ ብፁዓን አበው ሊቃነ ጳጳሳት፣ የከተማ አስተዳደሩ ከፍተኛ አመራሮች፣ ጥሪ የተደረገላቸው እንግዶችም በዚህ ቦታ ላይ ተገኝተዋል። እንግዲህ እንደ ወጪውን ሙሉ በሙሉ በአዲስ አበባ ከተማ አስተዳደር ተሸፍኖ የተገነባው አዲሱ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያኑን ሁለገብ ህንፃ እንግዲህ በኮሪደር መልሶ ማልማትና ህንፃው በእርጅና ምክንያት የተጎዳው በመሆኑ በአዲስ መልክ ባለ 7 ወለል ህንፃ የቀድሞ ህንፃ ምትክ ሆኖ ለቤተክርስቲያን የተሰጠ እንደሆነም በዕለቱ ተገልጿል ማለት ነው። በዚህ ላይ እንግዲህ በርካቶች መልእክት አስተላልፏል። ቅዱስ ፓትርያርኩ በዕለቱ ባደረጉት ንግግር የቄሳርን ለቄሳር ስጡ በማለት የጀመሩ ሲሆን የእግዚአብሔር የሆነውን ንዋይ በክብር ስላስረከባችሁ እናመሰግናለን በማለት ምስጋናቸውንም አቅርበዋል። ብፁዕ አቡነ ሳዊሮስም በምረቃውና በርክብክብ መርሐ ግብሩ ላይ ልማት የበጎ ሀሳብ ውጤት ነው በማለት ንግግራቸውን የጀመሩ ሲሆን ይህን የመሰለ ዘመናዊ ሁለገብ ህንፃ በመገንባት ላስረከቡን ክብርት ከንቲባ እና ባለድርሻ አካላት ሁሉ በከፍተኛ ደስታ ምስጋናቸውንም አቅርበዋል ማለት ነው። እንግዲህ ቅዱስነታቸውም ቃልን በስራ ለመተግበር የተከናወነ ተግባር የሚደነቅ መሆኑን የገለጹ ሲሆን በቤተክርስቲያኑም ለክብርት ከንቲባዋና ከተማ አስተዳደሩ የእውቅናና የምስክር ወረቀት ሰርተዋል ማለት ነው። እንግዲህ እዚህ ላይ ተያይዘው ከንቲባ አዳነች አቤቤ ባስተላለፉት መልእክት ዘመኑን የዋጀ ለቀጣይ ትውልድ ተሻጋሪ የሆነው ከአካባቢው ጋር የሚስማማ ዘመናዊ ህንፃ ነው ሲሉ ገልጸዋል። እንግዲህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንም በከተማው በተለያዩ ቦታዎች ለኮሪደር ልማት እያደረጋቸው ያላቸውን አስተዋጽኦ በማውሳት ምስጋናቸውንም አቅርበዋል። በከተማ አስተዳደሩ በህንፃው ግንባታ በሙያቸው ሲወጡ ሲወርዱ የነበሩትን አካላት የእውቅና ሽልማትም ተበርክቶላቸዋል ማለት ነው። እንግዲህ ህንፃው የሚገኘው በአራዳ ክፍለ ከተማ ፒያሳ አካባቢ በተለምዶ መሐሙድ ሙዚቃ ቤት በመባል በሚታወቀው ነው የቤተ ክርስቲያኒቷ ይዞታ ላይ የተገነባ ነው። እንግዲህ ይሄ ህንፃ ማለት ነው። እንግዲህ ብፁዕነታቸው ብፁዕ አቡነ ሳዊሮስ ካስተላለፉት መልእክት ቅድም አንስቼላችኋለሁ። ጠቅለል ያለውን ስንመለከት እንግዲህ ዛሬ በዚህ ሁኔታ እንድንሰባሰብ ምክንያት የሆነን ይህ ህንፃ ከላይ ከበጎነት ጋር የተነሱ ሀሳቦች ሁሉ ይወክሉበታል። የእውነት፣ የፍትሐዊነት፣ የአጋርነት፣ የመከባበር፣ የቅንነት ውጤት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በረጅም ዘመናት ታሪኳ ውስጥ በግልጽ የሚታይ የልማት ተባባሪነትና አጋርነትም አላት። ለዚህ ምስክር የሚሆኑት በቀደምት ዘመናት የለሙ እንደ መዲናችን ሁሉ በመላዋ ኢትዮጵያ የሚገኙ የልማት መሰረቶች በርካታ ናቸው ያሉ ሲሆን ብፁዕነታቸው በመልእክታቸውም አክለው ምንድን ነው ያሉት? ዛሬ ደግሞ ከተማችን ወደ ተሻለ ደረጃና አገልግሎት ሰጪነት ለማሸጋገር በመንግስትና በከተማ አስተዳደሩ ለተሰሩና እየተሰሩ ለሚገኙ ስራዎች ቤተክርስቲያናችን የልማት አጋርነቷን በግልጽ አሳይታለች። የከተማ አስተዳደሩም እያንዳንዱን የቤተክርስቲያን ይዞታ በተመለከተ ከሚመለከታቸው የቤተክርስቲያን የአስተዳደር አካላት ጋር ውይይትና ምክክር አድርጓል። በልማት ለተነሱ አካባቢዎች፣ ለፈረሱ ህንፃዎችና ሌሎች ቦታዎችን በፍትሐዊነት በእውነት ምትክ ቦታዎች ተሰጥቷል። ይህ ዛሬ የምንገኝበት ህንፃም የዚህ ምስክር ነው። በዚህ ቦታ የነበረው ህንፃ አካባቢውን በሚመጥን መልኩ ሙሉ በሙሉ በከተማ አስተዳደሩ ወጪ በአጭር ጊዜ ተገንብቶ እነሆ ልንረከበው በቅተናል።
በዚህ አጋጣሚም የአዲስ አበባ ከተማ ከንቲባ የሆኑት ክብርት ወይዘሮ አዳነች አቤቤን የከተማ መስተዳድሩ ሁሉም ባለድርሻ አካላት እጅግ የላቀ አክብሮታዊ ምስጋናችን በቤተክርስቲያናችን ስም ልናቀርብላቸው እንወዳለን። ቤተክርስቲያንን አክብራችሁ መዋዕለ ንዋይ ጊዜና ጉልበት ሰጉታችሁ ይህን የመሰለ የቅንነት የፍትሐዊነት ፍሬ አቀርባችኋልና እግዚአብሔር አምላክ ስራችሁን ሁሉ የተቃና ያደርገላችሁ ሲሉ ብፁዕ አቡነ ሳዊሮስ የጠቅላይ ቤተ ክህነት ዋና ስራ አስኪያጅ ገልጸዋል። እንግዲህ ክብርት ወይዘሮ አዳነች አቤቤን በምርቃቱ የዚህ ህንፃ ስራና ርክብክብ ቤት ሰርቶ ከመስጠት በላይ ነው፣ ይልቁንም በከተማ መስተዳደሩና በቤተ ክርስቲያኒቷ መካከል ያለንን መተማመን መተባበር ፍንትው አድርጎ የሚያሳይ ነው። እንደምታውቁት የኮሪደር ልማት እንደተጀመረ ከቤተ ክርስቲያን ጋር ያደረግነው የሀሳብ ልውውጥ ካሳ ከመቀበል ይልቅ በጊዜ ገደብ ከተማ መስተዳደር ሰርቶ እንዲያስረክብ የሚል ስምምነት ነበረን። እኛም ቤተ ክርስቲያኒቷን አምናን ይህንን ኃላፊነት ስለሰጠችን ቃላችን ለመጠበቅ ያደረግነው ጥረትን ተሳክቷል። እዚህ በመድረሳችን በጣም ደስተኞች ነን። ለሰጣችሁን እምነት በመስተዳደሩ ስም ምስጋናን አቀርባለሁ ሲሉ ክብርት ከንቲባዋም ተናግሯል ማለት ነው። እጅግ የምንወዳቸው ብፁዕ ቅዱስ ፓትርያርካችንም የአዲስ አበባ ከተማ አስተዳደር ቃሉን ጠብቆ የእግዚአብሔር የሆነውና በወቅቱ ገንብቶ በክብር ስላስረከበን እናመሰግናለን። ቤተክርስቲያን ወደፊት በምታከናውናቸው የልማት ስራዎች እገዛና ትብብራችሁ እንደማይለየን አምነን እምነታችን የጸና ነው። ክብርት ከንቲባ ወይዘሮ አዳነች አቤቤና የከተማ አስተዳደሩ የስራ ኃላፊዎችን እናመሰግናለን ሲሉ እንግዲህ መልእክታቸውን ብፁዕ ወቅዱስ አቡነ ማትያስ አስተላልፏል። የተለያዩ መርሃ ግብራት ከተደረጉ በኋላ እንግዲህ ይህ ህንፃ ተመርቆ ቁልፉ ለቤተ ክርስቲያኒቷ ተሰጥቷል ማለት ነው። እንግዲህ ይህንን ይመስላል። ሌሎችን እስቲ መርሃ ግብሮች እንግዲህ በሰሞኑን ደግሞ ዮኒ ማኛ ተጠምቋልና ከእሱ ጋር ተያይዞ አንዳንድ ነገሮችን እናንሳና መርሃ ግብራችንን እንጨርሳለን። ወደኋላ በኢየሱስ ስም አይመለስም። ዛሬ ወንድማችንን በክርስቶስ ኢየሱስ ስም ይህንን ውሃ እንባርከዋለን። በኢየሱስ ስም በዚህ ውሃ ውስጥ ሲጠመቅ በኢየሱስ ስም አዲስ ነገር ይሁንለት። መንፈስ ቅዱስ ኃይል ይውደቅበት በኢየሱስ ስም። የተወደዳችሁ ውድ ክርስቲያኖች ሁላችሁንም ሰላም ብያለሁ። በያላችሁበት ሰዓት አቆጣጠር ሁላችሁንም ሰላም ብያለሁ። ዮኒ ማኛ ተጠመቀ። መልካም። ዮኒ ማኛ ግን የተጠመቀው በምንድን ነው? በአብ ወልድ በመንፈስ ቅዱስም ወይስ በኢየሱስ ስም? በኢየሱስ ስም ብቻ የሚያጠምቁ ኦሊሰሶች አሉ። ዮኒ ማኛ ጴንጤ ሆነው ወይስ ኦሊሰስ? ወይስ ደግሞ ያጠመቀችው አጥማቂ በማን ስም አጠመቀችው? ሂዱ ስታጠምቁ በአብ ወልድ በመንፈስ ቅዱስም እያጠመቃችኋቸው ደቀ መዛሙርቴ አድርጓቸው ነው ያለው። በማሰም በአብ በወልድ በመንፈስ ቅዱስም ልንጠመቅ የሚገባው አብ ወልድ መንፈስ ቅዱስ ይባላል እንጂ በኢየሱስ ስም አይደለም። በኢየሱስ ስም ብቻ ልንጠመቅ አልተነገረንም። በኢየሱስ ስም ሲባል ኢየሱስ አብ ነው፣ ኢየሱስ መንፈስ ቅዱስም ነው ብለው የሚያምኑ አንድ አምላክ ብለው ራሳቸውን የሚጠሩ አጠራራቸውም ደግሞ ሐዋርያ ወይም ኦንሊ ጂሰስ ተብለው ይጠራሉ። ዮኒ ማኛ ጴንጤ ሆነ ወይስ ኦሊሰስ ሆነ ስላልገባኝ ነው። ደግሞ አጥማቂዋ እዚህ ጋር ውሃውን ስትባርከው የነበረችው ነብይ ብርቱካን ሴት ናት። ሴት የማጥመቅ ስልጣን አለው ወይስ የለውም? ሴትስ ነብይ አለው ወይስ የለውም? ይሄን በአግባቡ ይመልሱልን። ዮኒ ማኛን ግን ስላልገባኝ ነው። ጴንጤ ሆነ ወይስ ኦንሊ ጂሰስ? ጴንጤዎች በአብ ወልድ በመንፈስ ቅዱስ ስም ነው የምናጠምቀው ሲሉ በተደጋጋሚ ስለምሰማ ነው። ለምን ቢባል ስላሴን ባያውቁ እንኳን በስላሴ ስም ነው የምናጠምቀው ሲሉ ስለምሰማ። ዮኒ ማኛ ምን ሆነ? ኦንሊ ጂሰስ ወይስ ጴንጤ? ያጠመቀችው አጥማቂዋ ማን ስልጣን ሰጣት? እንዴት ሴት ልጅ ልታጠምቅ ቻለች? ይህንን በአግባቡና በጨዋነት ጴንጤዎች ይመልሱልን። ካልቻልክ ደግሞ ትዝታው ሱፉን የሰጠው አንተ ስለሆንክ ትዝታው ሳሙኤል መልስልኝ። አመሰግናለሁ። ተደገመ። ምን ተደገመ ካላችሁ ሞት ተደግሟል። አሁንም እንደባለፈው እንግዲህ በአርሲ በሮቤ ወረዳ አንድ ካህን በአሰቃቂ ሁኔታ ተገለዋል። እሳቸው ብቻ አይደሉም፣ ሚስታቸው ባለቤታቸውም በዚሁ መንገድ በአሰቃቂ ሁኔታ ተገለዋል። ሰው ይሄን አስመልክቶ እንግዲህ የሀዘን መግለጫ ለሁለት ቀን ምን ታደርጋላችሁ? ተገደሉ ማተው ስራ ሰሩ የሚለው መዝሙር የዘመራችሁ ፖስት አድርጉ። እሺ፣ ይሄን ሰምተን ደግሞ ማን ነው ባለ ሳምንት እንዳንል የሳምንት እረፍት ራሱ አይሰጠንም። መናገር ከበረን እኮ ማን ነው ባለ ቀን እንበል?
ማን ነው ተረኛ? ተረኛ የትኛው ደብር ነው? ቀድማችሁ ብታሳውቁን አሪፍ ነው። እኛ እንቀዳለን። እዛ ደግሞ የወርቅ ሽልማት የወርቅ ሀብል ምናምን ይሸለማል። በጣም አሪፍ ደስ ይላል። ነገ ደግሞ የሆነ ደብር ላይ ሙሉ ምዕመናን ሞቱ ሲባል ምን እንደምታደርጉ እናያለን። እስቲ ሼር ማድረግ እንዳይረሳ።